እንግዳ ድራማ በክፍል 41 ኤልሹ ኑንሻን እገትልኝ እያለችው ነበረ ለጆ ያለቀው። ሰላም ሰላም ውድ ቤተሰቦች እንደምን አላችሁ? እንግዳ ድራማ በክፍል 42 ይዤላችሁ መጥቻለሁ። እንግዲህ በክፍል 42 ኤልሹ ከጆ ጋር እያወራች ከሰፈር ጠብቀኝ እኔም ብሩን ይዤ እመጣለሁ እያለች ስታወራ ሄለን ሰምታት ነበር ማለት ነው። ሄለንም ቆይ የኔ ልጅ ምን ለማድረግ እያሰብሽ ነው? ትምህርት ቤት አይደለም እንዴ የምትሄደው እያለች ነበረ። እሷም እንግዲህ ስትወጣ ተከትላት ሂዳ ነበረ። ጆን ካገኘችው በኋላ ሄለን እንግዲህ ከኋላ ስለነበረች ያየቻት ነበረ። ፖስታውን ስትሰጠው ያው እሷ ገንዘብ አልመሰላትም ፖስታ ነው የመሰላት። እንዴ የምን ፖስታ ነው የምትሰጠው? ቆይ የኔ ልጅ ምን እያደረግሽ ነው እያለች ነበረ ሄለን ማለት ነው። እንግዲህ ፖስታውን ሰጥታ ያው ይሄው ብሩ እንግዲህ እሷን አግትልኝ፣ ከዛ ካገትካት በኋላ እንዴት አድርጋ እንደምታሰቃያት እኔ እነግርሃለሁ እያለችው ነበረ ለጆ ማለት ነው። ጆም ቆይ አንቺ ልጅ ለምንድን ነው እንደዚህ የምታደርጊው? ቆይ እኔ ባላግትሽልሽ ለሌላ ሰው ልታሳግጃት ነው ወይ? በይሄም ነገር በሌላ ሰው ልታስደርጊው ነው ወይ ሲላትኝ፣ አዎ አስደርገዋለሁ። እኔ እኮ ባንተ ስለምተማመን ነው እንጂ ሌላ ሰው ባዝማ እስከነ ቤተሰቦቿ ነበር የሚያግቱልኝ እያለችው ነበረ ለጆ ማለት ነው። ጆም እንግዲህ ኑኑሻን ስለሚወዳትኝ ቆይ ለምንድን ነው ሁሉም ሰው የተነሳባትኝ? ለምንድን ነው ሁሉም ሰው እንደዚህ የሚጠላት እያለ ነበር በውስጡ ማለት ነው። ቆይ እንዴት አድርጌ ላስቁም ይሄን ነገር እያለ ነው። ኑኑሻን እንግዲህ የሚያግታት አይመስለኝም። ጆ ግን ከኤልሹ ብሩን ተቀብሏታል ማለት ነው። ያው የተቀበላትን በሌላ ሰው እንዳታስደርገው ብሎ ነው እሺ ብሎ የተስማማው። ምክንያቱም በሌላ ሰው ካሳገተቻት ሌላ ችግር ስለሚፈጠር እና ጆም ተስማምቶ ገንዘቡን ተቀብሏል ማለት ነው። ግን እንዴት ነው እስኪ ከዚህ ነገር ላውጣት የምችለው? ቆይ ለምንድን ነው ሁሉም ሰው የተነሳባት እያለ ነበረ ማለት ነው። በጣም ነው ለኑኑሻ የሚያስብላትኝ። እንግዲህ ኤልሹም እንዴ ለእኔ አታስብልኝም እንዴ? ማለት እኔን ትወደኛለህ ማለት ትወደኛለህ አይደል? ስለዚህ አድርገው እያለችው ነበረ። እሺ እያለ እያወራት እያለ እንግዲህ እሱም ሄለንን ከኋላ አይቷታም ማለት ነው። ወይኔ ጉዳችን ፈላ፣ ከኋላሽ እናትሽ እየተከተለችን ነበረ። ስለዚህ በፍጹም ወደኋላ እንዳትዞሪና ቀስ ብለን እንሄዳለን ብሎ ያው ወደ ትምህርት ቤት ገብተሽ ከዛ ትወጫለሽ አላት። ምክንያቱም ሄለን ትምህርት ቤት እንደምትሄድ ነው የምታውቀው። ኤልሹ ደግሞ ትምህርት አቆማለች ማለት ነው። እሷም እንግዲህ ስትከተላቸው ጆ ስላያትኝ ትምህርት ቤት ገብታ ከዛ በኋላ ሄለን ስትመለስ ነው ወጥታ ሄደችው ኤልሹ ማለት ነው። እንግዲህ እሷ የሚመስላት እየተማረች ትምህርት ቤት እየሄደች ነው የሚመስላትኝ፣ ግን እንደዛ አይደለም። የምትወጣው ጆን ለማግኘት ነው። ያው አሁን ጆ ጋር አንድ ላይ ባይሆኑም ትምህርት ግን እየሄደች አይደለም ማለት ነው። ትምህርት እሄዳለሁ እያለች ሌላ ቦታ ነው የምትሄደው ኤልሹ። ያን ደግሞ የሚያውቀው ጆ እና መኳንንት ያውቃል ማለት ነው። ከዚህ በፊት መኳንንት ተከትሏት ስለነበረ የት እንደምትሄድና የት እንደምትውል አይቷታል ማለት ነው። ግን ለማንም አልተናገረም፣ በሚስጥር ይዞላታል። እንግዲህ ሄለንም ያው እሷም ትምህርት ቤት ነው የምትሄደው ብላ ተመልሳለች። ናሆም ደግሞ ለቤሉል አባትህ ከመሞቱ በፊት ወይ ደግሞ የአዶኒ አባት ከመሞቱ በፊት ለአባትህ የደረሰው መረጃ ነበረ፣ እሱን መረጃ እንደምንም ብለን ማግኘት አለብህ እያለው ነበረ ለቤሉል ማለት ነው። ቤሉል ምን አይነት መረጃ ነው ሲለው፣ አይ ብቻ እሱ መረጃ መገኘት አለበት፣ ምን አይነት እንደሆነ አላቅም፣ አባትም ከሞቱ በፊት ከሰዎች ጋር ሲጨቃጨቅ ነበረ እያለው ነበረ ለቤሉል ማለት ነው። ቤሉልም እንዴ የኔ አባትማ እንደዚህ ያደረግም እንዴት እንደዚህ ይሆናል? ያው መንገድ ላይ እንደዚህ አይነት ነገር ሊፈጠር አይችልም እያለ ነበረ። እንግዲህ ናሆም መረጃው እንደምን ብለን ማግኘት አለብህ ሲለው፣ በቃ ለማሚ እነግራታለሁ እና ጠይቃታለሁ ሲለው፣ በፍጹም ለሷ መናገር የለብህም ዝም ብለህ ፈልገው ብሎ ነግሮታል ማለት ነው። እሱም እንግዲህ በቃ ኤልሹ ሊያትኝ ብሎ ሊሄድ ስላ ኤልሹ የለችም ክላስ ሄዳ ይሆናል ሲለው፣ በቃ ካየኋት እመለሳለሁ ብሎ የሄደው ወደ መሲ ነው ማለት ነው። ወደ መሲ ሲሄድ እንግዲህ መሲ ክፍሏን እየረታተበች ነበረ እና ከኋላ መጥቶ ቆይ አንተ ያመሃል እንዴ? ለምንድን ነው ስልክሽ የማይሰራው ምናምን ሲላት፣ ምን አገባ ስትለው፣ ቆይ ቀና መልስ አትመልሽ ተብለሻል እንዴ? ገና ንግግሬን ሳልጨርስ እንዳታባሰጭኝ እያላት ነበረ ማለት ነው። እሷም ስልኬ እኔ ጋር አይደለም ስትለው፣ ማለት ለምን ሲላት፣ ስልኬ ሄለን ወስደዋለች ስትለው፣ እሱም እንዴት ማለት ለምን ወሰደችው? እሱን አላቅም እኔም እሷም ምክንያቱን አላቅም። እንግዲህ እንደ ፖሊስ ጥያቄ አታብዛብኝ እጭ ብላ ወደ ስራዋ ስትመለስ ማለት ነው። እሱም ተናደድና ቆይ አንቺ ልጅ አትሽከርከሪ፣ በስርዓት ቆመሽ አናግሪ ብሎ እጇን በግድ ይዞ እያናገራት ነበረ ማለት ነው። እሷም ቆይ ምንድን ነው የምትፈልገው ከኔ? በቃ እየጠየቀኝ ሁሉ መለስኩልህ፣ ስለዚህ ሌላ የምትፈልጋለህ? ሌላ ጥያቄ ካለ ጠይቅ ስትለው፣ በስርዓት ማታናግሪ ለምንድን ነው? እኔ ራሱ እዚህ ክላስ መጥቼ አንቺን ማውራቴ ውርደት ነው ምናምን ሲላት፣ አይ
እንደዛ ከሆነ እኮ እኔን አላልኩም ሲጀመር መውጣት ትችላለህ ምናምን እያለችው ነበረ መሲ ማለት ነው። እሱም እንግዲህ ዛሬ ይመችሻል ወይስ አይመችም ውጭ ላገኝሽ እፈልጋለሁ ሲላትኝ አልወጣም አንተ ስታስበው የዚህ ቤት ባለቤት ነው እንዲመስል እኔ እኮ የዚህ ቤት ሰራተኛ ነኝ። ስለዚህ ዛሬ የስራ ቀን ስለሆነ መውጣት አልችልም ስትለው ነው መውጣታችን ብሎ በግድ እጇን ይዞታል። እንግዲህ መኳንንት መጥቶ ምን እያደረግክ ነው እዚህ ምን ታደርጋለህ ሲለው አንተ ደግሞ አያገባህም በእኛ መሀል አትግባ ነው የሚለው ናሆም ማለት ነው። ምን ማለት ነው አያገባህም እኛ ደሃንን እንጂ መቀለጃ አይደለንም ብሎ እጇ አልቀቃት አሁን ብሎ እጇን አስለቅቋታ ማለት ነው። አንተ ሂድ እዛ ጩጭ ምናምን እያለ ነበር ናሆም ማለት ነው መኳንንትን። ይኸውልህ ሁለተኛ ከእህቴ አጠገብ እንዳትደርስ ሲጀመር አንተ ማነህ እያሉ ነበረ። እኔ ማነኝ እኔ ማንነቴን አሳያለሁ አሁን ከፊቴ ዞር በል ያለበለዚያ የፊትን እንዳልነበር ነው የማደርገው እያለው ነበረ ማለት ነው መኳንንትን። መሲም እባካችሁ ተውረፉ በእኔ ምክንያት እንዳትጣሉ እያለች እየደነገጠች ነበረ። ናሆም በያንቺ ልጅ ይሄን ወንድምሽን ልኩን ሳላሳየው አሁን እዚህ እንዲወጣ ንገሪው ከዚህ ውጣ እያለው ነበር። እሱም አልወጣም እስኪ ምን ታመጣለህ አንተ ማንህና እያለው ነበረ። እባክህ ወንድሜ በቃ ውጣ እኛ ችግሩን እንፈታዋለን ስትለው አረ አስፈራርታት ነው አይደል እሷ ሴት ናት ተዋት ችግር ካለበት ችግርህን ከኔ ጋር ተጋፈጥ እያለው ነበረ እንግዲህ መኳንንት ማለት ነው። ከዛ አዶኒ በመሀል መጥቶ እንዴ እዚህ ምን እየተፈጠረ ነው ለምንድን ነው የምትጣሉት ደግሞ እናንተ እያለ ነበር ማለት ነው። ተወኝ አዶኒ በቃ ተወኝ እኔ ምናምን እያለ ነበር እየተገለገለ ነበር ማለት ነው። እሱም ናውጣ በቃ እባክህን ብሎ ይዞት ሄዶ ቆይ አንተ ምን ሆነሃል ለምንድን ነው ከእሱ ጋር የምትጣላው ደግሞ ከሰው ቤት መሆንህን አትርሳ ችግር አትፍጠር እያለው ነበረ። ይኸውልህ እሱ እኮ የያዘው እቃ ሳይሆን የእህቴን እጅ ነው የያዘው እሱ ማን ነውና እንደዚህ የሚያደርገው እያለ ነበረ ለአዶኒ ማለት ነው። አዶኒም መሲ ምንም አትሆንም ምንም አያደርጋትም መሲ ደግሞ ጎበዝ ልጅ ናት ስለዚህ ችግር አትፍጠር ከሁሉም ሰው ጋር ችግር ፈጥረህ ትዘልቀዋለህ እንዲህ እያለው ነበር ለመኳንንት። እንግዲህ መኳንንት በእህቶቹ የመጡበትን ሁልጊዜ ለመጋፈጥ ዝግጁ ነው ማለት ነው። እሱም እንግዲህ እሺ በቃ ብሎትኝ በል እንግዲህ የጀመርነውን ስራ መጨረስ አለብን ደግሞ ሄለን እየተከታተልናት እንደሆነ ስላወቀች መጠንቀቅ አለብንና ራስህን ጠብቅ ብሎትኝ እሺ ብሎ ተስማምቶ ይሄዷል ማለት ነው። መሲም እንግዲህ አልወጣም መውጣት አልችልም ብለው ነበር ለናሆም። ናሆም እንግዲህ እየጠበቀ ነበር ትወጣለች አትወጣም ብሎ እየጠበቃት ነበረ። እንግዲህ መሲም ወጥታ ቴዲን ለማግኘት ቴዲ ላግኝሽ ብሏት ስትሄድ ናሆም እያያት ነበረ ማለት ነው ከኋላ። ካየትም በኋላ እንዴ ንቀት መሆኑ ናሆም አንተ ነህ ራስህን ያስናከው እያለ ከርቀት እያያቸው ነበር ማለት ነው ቴዲና መሲ ሲያወሩ። ቆይ አንተ በዚህ ሰዓት እንዴት እንደዚህ ታደርጋለህ አሁን እኮ ጭራሽ መውጣት ራሱ የማልችልበት ሰዓት ላይ ነው የመጣው ስትለው ቴዲም ወይ መሲህ ናፈቅሽኝ ለዛ ነው እያላት ነበረ ለመሲ ማለት ነው። እና ለምንድን ነው ስልክሽ የማይሰራው ሲላት ያው ስልኬን ሄለን ወስደዋለኝ እና እባክህ እንዳትደውል ተጠንቀቅ ብላ እየነገረችው እያለ እሺ በቃ ግን ለምንድን ነው የተጨነቅሽው ምናምን ሲላት በቃ ልሂድ አሁን መሄድ አለብኝ ሲጀመር መውጣት የለብኝም ነበረ ዛሬ በጣም እየፈራው ነው ስትለው እንዴ መሲ አትፍሪን ያለውልሽ ምንም ቢፈጠር እኔ ከጎንሽ ነኝ እያላት ነበረ። ሄለን ደግሞ ስልክሽን ለምን ወሰደችው ያው ከኤልሹ ጋር ትንሽ ጸብ ተፈጥሮ ስለነበረ ነው ለዛ ነው እያለች እየነገረችው እያለ ናሆም ያው እንግዲህ በጣም ተናዶ መጣና እሺ የማትወጪው ልጅ እዚህ ምን ታደርጋለች ስላት ለሱቅ ወጥቼ እኮ ነው ሱቅ ወጥቼ እንዳጋጣሚ ተገናኝተን ነው ብላ መሲም ደንግጣ እጅ አትዋሽ ውሸታም እኔ የሚዋሽ ሰው አልወድም እና ደግሞ አልወጣም ብለሽ ከሱ ጋር ለመገናኘት ነው አይደለም ብሎ እንግዲህ እያናገራት ነበረ። ቴድም እንግዲህ ለምንድን ነው የምታፋጣጥ ቆይ አንተ ሲላት አይ በቃ አንተ በመሀላችን አትግባ ዝም በል ቆይ አንተ ማንን ለምንድን ነው እንደዚህ የምታፋጣ ሲጀመር አንተ ማን ነው ምናምን ሲለው እኔ ማን ነኝ በይ መስዬ ንገሪው ማን እንደሆንክ ንገሪው እኔ መሲ ፍቅረኛ አይናት ቆይ ብትለውጭስ እንዴት በእንደዚህ አይነት ሰው ትቀይርኛለሽ በዛች በትንሽ ነገር ተጣላም ብለሽ እያለ እያስመሰለ ነበር ናሆም ማለት ነው። እንግዲህ ናሆም የመሲ ፍቅረኛ አይደለም ግን በግድ የኔ ካልሆንሽ እያለ ነው የሚያስጨንቃት ማለት ነው። ቴዲም መሲ ምንድን ነው የሚያወራው እያላት ነበረ። አረ ዝም በለው ሲጀመር ምንም አይደለም ስትለው በይ አትተባተቢ ንገሪው እንጂ መሲ ምን እንደሆንሽ እያላት ነበረ ለመሲ ማለት ነው። መሲም እንግዲህ ፈርታ ወይኔ አሁን እውነቱን ማነግሪ ከሆነ ከቤት ከወንድምሽ ጋር የተፈጠረው ነገር ነው የሚፈጠረው ሲላት ወይኔ ሊደበድበው ባልሆነ እያለች ነበረ ማለት ነው። እንግዲህ ፈርታ ቴዲም እባክሽን መሲ እውነቱን ንገሪኝ ዝም አልሽ እውነት ነው ማለት ነው የሚያወራው ነገር እያለ ነበረ ቴዲ። ናሆም አዎ እውነት ነው ፍቅረኛ አይነት እንግዲህ አምነህ ተቀበል በይና ይንህዴን ፍቅር እያላት ነበረ መሲል ማለት ነው። እሷም እንዴ ምን እያደረግክ ነው ምናምን ስትለው ነገርኩሽ እንግዲህ የማትመጭ ከሆነ
ብሎ ሊደባደቡ ሲሉ ኧረ ችግር የለውም በቃ ሲጀመር እኔ ልሄድ ነበረ ብላ ከማላቸው ገብታ በቃ እንሂድ ብሎ እጇን ይዟት ሄዷን ማለት ነው። አሁን ትሄድም እንግዲህ ታይ መሲ እንደዚህ ማድረግ የለብሽም እንዴት እንደዚህ ታደርጊኛለሽ? እኔ እኮ ከልቤ ወድጄሽ እና አምኜሽ ነበረ እያለ ነበር ቴዲ ማለት ነው። እንግዲህ ናሆም ስላስፈራራት ነው እንጂ ናሆም ስለምትወደው አይደለም አብራው የሄደችው። ቴዲ ግን እንደዛ ነው የመሰለው። ከሄዱም በኋላ እንግዲህ ናሆም እባክህን ተወኝ አታስጨንቀኝ እያለችው ነበረ መሲ። ወይ የኔ ፍቅር እንድትጨንቅብኝም አልፈልግም፣ ግን በቃ ተረጅኝ፣ እኔ ከቤት ራሱ ውጭ አንቺን ነው የማስበው እያለት ነበረ ናሆም ማለት ነው። ናሆም እኔ ላንተ አልሆነም እኔ ደረጃ አይደለሁም፣ ስለዚህ ደረጃ ፈልጋኝ ነገር እያለችው ነበር። ለምንም ደረጃ የምትይው አንቺም ሰው እኔም ሰው፣ ሲቀጥል ይሄ ህይወት ላንቺ አይገባሽም፣ እንደ ልዕልት ነው ማኖርሽ ስላት ነበረ ናሆም። አይ ይሄ ቃላትህ እኔ ከእጅ እስከገባ ድረስ ነው የምትናገራት እንጂ ከእጅ ከገባው በኋላ አንዴ ማደግማት የሚችን ቃላት እያለችው ነበረ። ውይ የኔ ፍቅር አታስቢ፣ ሲጀመር እኔ በጣም መልካም ሰው ነው፣ እንደምታይኝ ቆፍጣና ሰውና ክፉ ሰው አይደለሁም፣ ቀርበሽኝ እባክሽና ሞክሪ እያላት ነበረ። አንተ እንኳን ለፍቅር ለጸብ አትሆንም እያለችው ነበር መሲ ማለት ነው። መሲም በቃ ተወኝ አትሆነኝም ስትለው ቆይ ለምንድነው የማልሆንሽ? በዛ ሞትቻ ምክንያት ነው አይደል? ቆይ ዘግዝቄ ነው የምሰቅለው እያለ ነበር። ቴዲ ነው ማለት ነው እንደዛ የሚለው ብቻ እየናቀው ባልሆነ ስትለው አዎ እንዴት እኔ እና እሱን ታወዳደርናለች? ሲጀመር እኔ እና እሱ አንገናኝም እያለ ነበረ ማለት ነው። መሲም እንግዲህ እንደዛ እያለች እያወራች እያለ ቤሉል መጥቶ እሺ አጎቴ እንዴት ናችሁ ሲል እሷም ተነስታ ሄዳለች ማለት ነው። ቆይ ግን የእውነት ፍቅረኛ ናትኝ ምናምን ሲለው አረ ምን ታደርገዋለህ ወደድኩ እያለች ትሟዘዝብኛለች እንጂ ደግሞ ጸባይ የላትም አላለም። አረ ናሆም ውሸት፣ ሲጀመር እሱ ነው ወደድኩሽ እያለ የሚከታተላት እንጂ እሱ አይደለችም። እንግዲህ ቤሉልም አላገኘሁትም ብሎታል ማለት ነው። መረጃውን ያው የተቆለፈ ቦታ አግኝቻለሁ ግን ቁልፉን አላገኘሁትም፣ ምንም ነገር አላገኘሁም ብሎ እየነገረው ነበረ ለናሆም። ቴዲም እንግዲህ በቃ እንደዚህ ወደድሽማ ተጫውተሽብኝ አትቀሪም መሲ ብሎ በጨለማ በሌሊት ከቤት መጥቶ በር ላይ እየተንጎራደደ እያለ ሄለን ስትመጣ ከኋላ ማለት ነው እንዴ እኔ አላምንም ይህ ቴዲ ነው አይደል እንደማትተወኝ አውቄ ነበር ሲጀመር ብላ እንግዲህ ደስ ብሏት መጣ። እንዴ ቴዲ መጣ እንዴ ቆይ እዚህ ምን ታደርጋለህ ምናምን ስትል በዚህ እያለፍኩ ነበረ ምናምን አለ ቴዲ ማለት ነው። ግን የመጣው መሲን ለማየት ነበረ። እሷም እንዴ በዚህ ብርድ እዚህ መቆም የለብህም፣ ሲቀጥል እኔ እኮ አልተከፋውም በአንተ መቼም ልከፋ አልችልም፣ ብትደውል ደግሞ አነሳለሁ ነበረ እያለችው ነበር ማለት ነው። እንግዲህ እሱም ኧረ እኔ ምንም አልተከፋውም ግን በዚህ እያለፍኩ ነበር እንዳደንገት እኮ ነው ስትለው በቃ ለምን ከቤት ገብተን አናወራም እዚህ ጋር ብርድ ይመታሃል ስትለው ለነገሩ እዚህ ድረስ መጥቼ አንቺን ሳላይ ከመሄድ ገብቼ ባይሽ ይሻላል ብሎ ለመሲ ብሎ ነው የገባው ማለት ነው። እንግዲህ ሲሄድ ቤሉል ከሳሎን ተቀምጦ ነበረ ከሄለን ጋር ሲሄዱ ቤሉልም አጎት ያለው እውነት ነው ማለት ነው። እንዴት ብትደፍር ነው እዚህ ድረስ ይዘው የመጣችው እያለ ነበረ ማለት ነው። እሷም ቤሉል ሰላም በለው የስራ ባልደረባዬ ነው ስትለው እንዴ የስራ ባልደረባሽ ከሆነ እንዴት ከቤት ድረስ ታመጫዋለሽ? እንዴት ብትደፍሪ ነው? ይሄ ቤት እኮ የተከበረ ቤት ነው፣ እንዴት እንደዚህ ታደርጊያለሽ? እያላት ነበረ። እንዴ ቤሉል ልጄ እንደምን አይተህ ሆነው ልጁን ማለት እንዴት አይተህ ሆነው ስትል እንዴትም ሊየው ግን ይሄ የተከበረ ቤት ነው፣ አንተስ ብትሆን እንዴት እዚህ ትመጣለህ? ይሄ ቤት የተከበረ ቤት እንጂ የማንም መፈንጫ አይደለም እያለ ነበረ ማለት ነው። ቤሉል ልጄ እያለችው እንዴ ምን ቤሉል ልጄ እንደዚህ መሆን የለበትም፣ አንቺም ተከብረሽ ኑሪ፣ አንተም ድጋሜ እንዳላይ ብሎ ሲሄድ ማለት ነው። ቆይ ምን እያለ ነው ልጁ ስትል ሄለን ለቴዲ ቴዲ ማው ልክ ነው ስርዓት ያለውና እየተማረ ልጅ ነው፣ ለዛ ነው እንደዚህ ያናገረሽ ሲላትም ለሱ እየደገፍክ ነው ስትለው አይ መደገፍና ማብራራትን ለጌተሽ ወቂ እንጂ እያለ ነበር ቴዲ ማለት ነው። እንግዲህ እንደዛ እያወሩ ያለ መሲ እያየቻቸው ነበረ ማለት ነው። እንዲህ አንተ አስመሳይ ሲጀምር እንደዛ ወድሻል ውስጥ የነበረው የውሸትን ነው ማለት ነው እያለች ነበረ። እንግዲህ ሄለንም የአዶኒ እኮ እየተከታተለኝ ነው፣ ባለፈው አባቱን የገደልነው ልጅ አንተ ነህ ሲጀመር እንደዚህ ጉድ ያደረከኝ፣ ከዚህ ቤት መኖር አልነበረበትም ነበር እያለችው ነበረ። እኔ ደግሞ ምን አድርጌ ነው ግን እኮ ልጁ ሲታይ እንደዛ የሚያደርግ አይመስልም፣ አይ እንደዛ እያደረገ ነው፣ ብቻ የሆነ ነገር ማድረግ አለብን ወይ እንገድለዋለን እያለች ነበረ ማለት ነው። መሲ እንግዲህ ይህን ሁሉ እየሰማች ነበረ። ደግሞ ለመሲ የሰጣኝ መርዝ አልሰራም ስትል ያው መሲ በጣም ደንግጣ ሂዳለች ማለት ነው። ከክፍሏ ወደ እያለቀሰች ነበረ። ቆይ ምን አይነት ሰው ነህ? ምን አይነት ውሸታም ነህ?
እንደዛ ወድሻለሁ ምናምን ስትለኝ የነበረው እያስመሰልክ ነው ማለት ነው እያለች በጣም አዝና እያለቀሰች ነበረ። እንግዲህ መሲ ቴዲ በጣም ነው የሚወዳት፣ ግን የመጣው እሷን ለማየት ነው እንጂ ሄለን ጋር ለማውራት አልነበረም። እሷ የተረዳችው እንደዛ ነው ማለት ነው። ቴዲን አታምነውም። ቴዲ አሁንም ከሄለን ጋር የሚሰራ ነው የሚመስላት፣ ግን እሱ አይሰራም ማለት ነው። እንግዲህ የተረዳችው እንደዛ ነው። ቴዲም እሷን ሳያገኝ ግን ደግሞ ሌላ ነገር አሰምቶ ነው የሄደው። ያ ድሮ ነው ያደረገው፣ መርዙን ምናምን እየሰጣት ድሮ ነው እንጂ አሁን አይደለም ማለት ነው። እንግዲህ በክፍል 43 እንጠብቃለን ውድ ቤተሰቦች። በክፍል 42 ይህንን ይመስል ነበረ። ከተመቻችሁ ላይክ እንዲሁም ሰብስክራይብ ማድረጋችሁን አትርሱ። በሌላ በቀጣይ ክፍል እስክንገናኝ ድረስ ቸር ሰንብቱ።